ማዕከል አድርገን የተወሰኑ ነገሮችም አይተን እንሄዳለን በሚል ሐሳብ ነው እንትን እያልን ያለን። ዞሮ የጥምቀት ዋዜማ ትልቁ በዓላችን ዋዜማ ስለሆነ ብዙ ጊዜም ወደ ሌላም ባንገባ የሚል ሐሳብ ስለመጣልኝ ነው። ስለዚህ እንኳን በሰላም መጣችሁ እያልኩኝ እዚህ በመገኘታችሁን እያመሰገንኩኝ ቀጥዬ የተወሰነ እንደ ርዕሶቹ ነካቸውና ይሄ በሃይማኖት፣ በባህል፣ በልምድ መካከል ላይ ያለው ግንኙነት እሱ ትክክል ከሆነ ምንድነው የምናተርፈው? እሱ ትክክል ካልሆነስ ምንድነው የምንጎዳው? የሚሉ ነጥቦችን ለማየት የተወሰነ ዝም ብዬ ኦርጋናይዝ ያደረኳትን ነገር እሷ ነግሬያችሁ ከዛ በጥያቄ መልክም ሊሆን ይችላል መሀል ላይ እንደ ተጨማሪ ነገር የተወሰኑ ወንድሞችም እየጨመሩበትም ሊሆን ይችላል በእንትን እናየዋለን ማለት ነው። ስለዚህ አሁን እዚህ ጋር ለማቅረብ የፈለኩት እንዳልኳችሁ ማቴዎስ ወንጌል ስናይ አብዛኛው ጊዜ ከአይሁድ ከፈሪሳውያን ከሰዱቃውያን ከነሱ ባህል ጋር አጣጥሞ ምክንያት እያሳጣ ነው ሲያስተምራቸው የነበረ መድኃኔዓለም ኢየሱስ ክርስቶስ። ምክንያቱም ሲያሳጣቸው የነበረ የነሱ ባህል የነሱ አካሄድ ሁሉ ነገርም ለሃይማኖታዊ ጥቅም እና ደግሞ ቃል እግዚአብሔርን ለማስፋፋትም ሆነ ወደ ልቡናቸውን እንዲሰርጽ ደግሞ ሲጠቀም ነበረ። አሁን እሱ የተጠቀመውን ስለሆነ የምንጠቀመው እሱ ስለሆነ የምንከተለው አሁንም በተለየ ዘመን ቢሆንም የተለየ ባህል ቢሆንም በተለየ አካባቢ ቢሆንም ያለ ነው ብዛታችን ቋንቋችንም ቦታችንም ቢለይም ባህል አለ፣ ቋንቋም አለ። ባህል የሚያካታቸው ብዙ ነገሮችም ይኖራሉ እና ዝም ብዬ በራሴ በምን አንግል ብናየው ነው የሚሻለው የሚል ሐሳብ ሳስብ የመጣልኝ ነገር ሃይማኖት አለ። አንድ በጣም ወሳኝ የሆነ ነገር ያው ከእግዚአብሔር ስለሆነ የተፈጠርነውም ወደ እግዚአብሔር አምሳልነትና መልክነት እንድናድግ ስለሆነ ይህንን ነገር አቅፎ የያዘልን ምልአትም ይኑረው አይኑረው በየአቅማችን እየተረዳን እዛ መንገድ ላይ ውስጥ ገብተን እንድንጓዝ ለሰዎች ሁሉ ለአንድ ትውልድ ሳይሆን እድሜም ለይቶ ጾታም ለይቶ ሳይሆን ለሰው ሁሉ የተሰጠ ለአንድ ክፍለ ዘመን ለነበሩም ሳይሆን ከመጀመሪያ ዘመን ጀምሮ እስከ መጨረሻ ዘመን ላሉ ሰዎች የተሰጠ አንዱ ሃይማኖት ነው። ስለዚህ ሃይማኖት በጣም ወሳኝና ምንም ወደ ኋላም ወደ ጎን ወደ ምንም ልናስቀምጠው ማንችል በጣም ትልቅ ነገር ነው። ሁለተኛው ባህል ነው። ያው ሰዎች ነንና የራሳችን የሆነ ጥሩ ጎን የራሳችን የሆነ ወደ እግዚአብሔር የምናድግበት ነገር ቢኖርም የራሳችን ድክመት አለን። እዛው ድክመት ውስጥ የተመሰረተ ደግሞ እርስ በራሳችን የምንግባባበት ሐሳብ የምንቀያየርበት ጥልቅ ቋንቋ ደግሞ ባህል አለን። ከዛ ባህል ውስጥ እንደ ፍልስፍና ልንል እንችላለን፣ ፖለቲካ ልንል እንችላለን። ብዙ ቫሪያብሎች ይመጣሉ ይገባሉ፣ የታወቀ ነው። ዝሮ ግን ይሄ ሃይማኖት የሚባለውን አንድ ነገር ይዘን ባህል ደግሞ ስንል ግን አንዲት ዝም ብሎ መግለጫ ነገር ሳይሆን እየያዝን ያለ ነው ውስጡ ላይ ሊያካትታቸው የሚችል ያካትታቸውም ነገሮችም ታሳቢ አድርገን ነው እየተናገርን ያለ ነው። ስለዚህ በመጀመሪያ በሃይማኖት ጀምረን እንይና ምንጩ ከየት ነው እንላለን። አሁን እነዚህ የምናያቸው ምንጩ ከየት ነው ምናምን ብዬ የምጠይቅ የሆነ ሳይገባችሁ ቀርቶ ወይም ሳታቅጥ ቀርታችሁ አይደለም። በኋላ እነዚህን ነገሮች ወይም ደግሞ ሃይማኖትና ባህል ስናያይዝ የሆነ ለመረዳት ስንሞክር የትኛው ነው ቀይ መስመር ያለው? ከየትኛው ቀይ መስመር ነው ማለፍ የሌለብን? የትኛውስ በየት ሲታይ ነው ጥሩ? አሁን ለእያንዳንዱ ሲተረጎሙ ሲተነተኑ ወይም ደግሞ ሲብራሩ ሊፈጠር የሚችል የሆነ አይነት ችግር አይኖርም። ሁላችን እናውቀዋለን። ሃይማኖት ከየት ነው ምንጩ ተብሎ የማያውቅ ሰው አይኖርም። ምናልባት ከዚህ ነው ብሎ በስም ከተናገረ በኋላ ከዚህ ነው የሚለው እና እየመለሰው ያለ መልስ የመረዳት ጥልቀታችን ሊለያይ ካልሆነ በስተቀር እናውቀዋለን። እና አሁን ቃላቱን የምነግራችሁ በጣም ቀላል እና በጣም የተለመዱ ናቸው። በኋላ ግን ወስደን ሃይማኖትና ባህል እንዴት እናስተሳስራቸው የሚለው ሲሄድ ግን ለይተን እዛ ሳንደባልቃቸው ለመለየት አቅም እንድናገኝ በሚል ነው። ስለዚህ ሃይማኖት ምንጩ ከእግዚአብሔር ነው፣ መለኮታዊው ነው ብለን እንጀምራለን። ዘለዓለማዊውም ነው ከእግዚአብሔርም ነው የተገኘ ብለን እንላለን። ይህኛውን ትርጉም በቤተ ክርስቲያን አይን ሆነን ለማየት እንዲመቸን የቤተ ክርስቲያንን ትርጉም መውሰድ ነው።
ቤተክርስቲያን ደግሞ በጸሎተ ሃይማኖት እንደተጻፈው አሐቲ ቅድስት ቤተክርስቲያን ብለን የምንላት አንደኛው አሐቲ ናት፣ አንዲት ናት። አሁን አንዲት ናት ስንል ዝም ብሎ አንድ ቁጥር በወረቀት ላይ የሚጻፈው አንድ ቁጥር እንዳልሆነ የታወቀ ነው። ናት አንዲት ጥምቀት፣ አንዲት ሃይማኖት። እነዚህ ቃላቶች ስንጠቀም ልክ አንድ ሁለት ብለን የሆነ ገንዘብ እንደምንቆጥር ወይም ደግሞ የሆነ ንብረት እንደምንቆጥር አይነት አረዳድ ከሆነ ያለን ያው የአእምሮ ዕውቀት ነው ሊኖረን የሚችለው እንጂ የመንፈሳዊ ዕውቀት ላይ የሆነ ክፍተት ሊፈጥርብን ይችላል ነው። ስለዚህ አንዲት ናት ስትባል እስቲ በምልአት ለማየት እንሞክር። ህሊናችን ውስጥ አንድ ሲባል ምንድን ነው? ዓለም ሙልት ብሎ በዓለም ሁሉ የምትገኝ ብለን ነው እያሰብን ያለ ነው። አንዲት ስንል ምን ማለት ነው? አንዲት ማለት በቃ የሆነች መርህ ወጥተው በዚህ መርህ መሄድ ነው ትክክለኛ ብላ የሆነ ፕሪንሲፕሎችን አውጥታ ወደፊት ዘርዝራ የሰጠች ናት ወይስ ምንድነው አንዲት እያልን ያለ ነው ነው። ስለዚህ ይሄ አሐቲ የሚለው ከእግዚአብሔር አንድ መሆን የመነጨ ነው። ከእግዚአብሔርነት ነው እየመ ስለዚህ በእግዚአብሔር ያለ አንድነት ጋር የተሳሰረች አሐቲ ነው እያልን ያለ ነው። ያው ቅድስት ሥላሴ ስንል ወይም ቅዱሳት አላልንም ወይም ደግሞ ቅዱሳን ሥላሴ አላልንም አይደል? ቅድስት እያልን ነው፣ በነጠላ ቁጥር እየጠራን ነው። ስለዚህ በእግዚአብሔር ያለ አንድነት ከዛ በሰው እሱ ያው እግዚአብሔር ስለሆነ ከአእምሯችን በላይ ነው፣ ልንደርስበት ልንረዳው አንችልም የሚል እንዳለ ሆኖ በሰው ሰውኛ በቋንቋችን ባለን አቅም ደግሞ ግን አንድ አሐቲ የምትባለው ከሱ በላይ የምትሄድም ሆና አሐቲ የሚባል የሆነ ምልአት ያለው ደግሞ ከሁሉ በላይ የሆነ ትርጉም እንሰጠዋለን ማለት ነው። ከዛ እሱ ብቻ አይደለም፣ ቀጥለን ደግሞ ቅድስት ናት እያልን ነው። ይሄ ቅድስት ስንል ደግሞ የሆነ አወዳድረን ቅዱስ ጥሩ የሚባለው ይሄ ነው፣ መጥፎ የሚባለው ይሄ ነው ብለን መጥፎና ጥሩ ከለየን በኋላ የምናገኘው ጥሩ ላይ የሚሰጥ ቅድስና አይደለም ቅድስት እያልን ያለ ነው። ይሄ ቅድስናም ከእግዚአብሔር የሚመነጭ ነው እያልን ነው። ይሄ የምን ባህሪ ነው? ከቤተ ክርስቲያን ትርጉም ወስደን ለሃይማኖት እየሰጠን ነው። ያቺ ቤተ ክርስቲያን በሃይማኖት አድርጋ ወደ እግዚአብሔር እንድታደርሰን ስለሆነ እዚህ ያለችው። ሶስተኛው ኩላዊት ናት፣ ዓለም ሙሉ ናት እያልን ነው። ከዛ ሙሉ ስንል ደግሞ እንደሱ እግዚአብሔር ሙሉ በኩለሄ እንለው የለ ያ እኛን ወደሱ ይስብበት የላካት እጅ እስከሆነች ድረስ ሙሉ በኩለሄ ናት፣ ሙሉ ምልእት ናት እያልን ነው። ስለዚህ ምልእት ናት ስንል የሆነ ለማግዘፍ ትልቅ ናት ለማለት ወይም የሆነ ነገር ለማለት አይደለም፣ እየተረጎም ነው ያለነው እና እዚህ እንድትደረድልኝ ፈልጋለሁ። ሌላኛው ሐዋርያዊት ናት እያልን ይሄቺ ደግሞ ሐዋርያዊት ናት። ያው ከሐዋርያት ጀምሮ ከሱ በፊት የነበሩ ነቢያት አሉ። በመሃል ላይ መድኃኔዓለም ኢየሱስ ክርስቶስ መጥቷል። ለምንድን ነው የነቢያት ናት ያላልናት ከተባለ ነቢያት የተናገሩት ነገር ነው ክርስቶስ የሆነው። ክርስቶስ የሆነው ነው ሐዋርያት የሰበኩት። ስለዚህ የሆነው የሚሰብኩት ላይ የተመሰረተች ናት። ያ የሆነውን ይዘው የመጡ ነቢያት ደግሞ አስቀድመው የተናገሩ ናቸው። ስለዚህ ምልአት እንዲኖራቸው እንኳን በአካል ያላየው ነገር ሰው ሆነህ ደካማ ነህና ራእይ ስለታየ ወይም ደግሞ በተወሰነ መልኩ እግዚአብሔር ፈቅዶ ቢገልጥም ያው እንደዛው በአካል መጥቶ እንደተተገበረና መሬት ላይ እንደዋለ አይሆን። ያው ይወለዳል ማለት ሌላ ነገር ነው፣ ተወለደ ብለህ መስበክ ሌላ ነገር ነው። አሁን ይወለዳል ያለው የተሻለ ዕውቀት የሆነ ሊኖረው ይችላል። ያ የዕውቀቱ ኦሪየንቴሽን ግን የመጣው በራእይ በመገለጥ ነው። የዚህኛው ተወለደ እያለ ያለው ደግሞ እየተገለጠለት ያለ እንዲገለጥለት ስጋው ሆኖ ደሙ ሆኖ ተወስዶ ትምህርቱን አስተምሮ ልክ ምንድነው በእደዊ ነገሰስ ነው በእጃችን ዳሰስ ነው በአይናችን አየነው እንዳለ የሐዋርያትን የነ ቅዱስ ጴጥሮስም የሐዋርያትም ሁሉ አይን አድርጎ እጅም እጅ አድርጎ ማለት ነው። ስለዚህ ሐዋርያዊት ናት ስንል ደግሞ በሐዋርያት የመጣች ናት። የሆነ ስርዓት አለ ማለት ነው። ለእያንዳንዱ በየዘመኑ ቀጥ ብሎ ከሰማይ ብቻ እየወረደ በምንድነው ቨርቲካል ብለን እንጠራው እንችላለን። ሰማይ ልዕልና ብለን ካሰብን ከልዕልና ወደ ሰው ብቻ ዝም ብሎ እየተተከለ የሄደ ሳይሆን በላይ የሚመጣ እንዳለ ሆኖ በኋላ እናየዋለን አመጣጡ እንዴት እንደሆነ። በጎንም ግን ጭምር ሐዋርያዊ ሆኖ የራሱ ትውፊትን ጠብቃ የመጣች ናት ነው እያልን ያለው። ስለዚህ ሃይማኖት በዚህ ከገለጥን በኋላ ዓላማው ምንድነው ካል ሕያው የሆነ ከእግዚአብሔር ጋር ሕያው የሆነ ዝምድና እንዲኖረን ነው። የመጀመሪያ ዝምድና እንዲኖረን ነው። ያ ዝምድና ደግሞ ሕያው የሆነ ዝምድና ነው። ሕያው የሆነ ዝምድና ነው እያልን ያለው። በዛን ዘመን በየዘመኑ የየራሱ ይሆናል። የየራሱ ልክ
ባለፈው እንዳልነው አራቱ ትላልቅ የመጽሐፍ ቅዱስ ትርክቶች ብለን የምንይዛቸው የመጀመሪያ በፍጥረት እስከምንወድቅ ድረስ ባለን ጊዜ የእግዚአብሔር ዝምድናችን ምንድነው የሚባለው? ወዴት አቅጣጫ ነበረ? የራሱ አለው። ከወደቅን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ተሰቅሎ እስኪነሳ ድረስ ባለው ዘመን ደግሞ አለ። ይሄኛውም አንድ ነው። የራሳችን ዝምድና አለን። ለምሳሌ ከጥምቀት በኋላ ውልድ ተብለን ተጠርተናል። ፈጣሪያችን ብቻ ብለን የምናቆም ሳይሆን እግዚአብሔር አባታችን ብለን እንድንጠራው ጸሎትም በራሱ ሰጥቶን ሄደዋል። ከዛ በኋላ ደግሞ ቀጥሎ ያው ከዳግም ትንሣኤ ደግሞ አለ። ስለዚህ በየጊዜው የተለያዩ ሳይሆኑ የደረጃ ልዩነት ያላቸው ግን አንድ መስመር ላይ የተሰለፉ ከእግዚአብሔር ጋር ግንኙነቶች አሉን ነው። ስለዚህ ይሄ ግንኙነት ግን ሕያው እንዲሆን ይፈለጋል። ልክ እኛ እኮ የአብርሃም ልጆች ነን እንዳሉት ሳይሆን የአብርሃም ልጅ ሆነህ መገኘት፣ በቃ የክርስቶስ አማኞች ነን ከማለት ይልቅ የክርስቶስ አማኝ ሆነህ መገኘት። የአማን የሚባለው ደግሞ መጀመሪያ በጽሁፍ ሊሆን ይችላል። ያው ቅዱስ ዮሐንስ አፈወርቅ እንደገለጠው በጽሁፉ ማለት ነው። ምንድነው ያለው? በመጀመሪያ ንጽሕት ጽሪት የሆነች ልብ ነበረችን፣ እሷም ልበ ሕገ ልቡና ትባላለች። ከእግዚአብሔር ጋር የምንገናኝባት ጽሪት ባህሪ ነበረችን። ከዛ በኋላ ወድቀን ሄድንና ቢሆንም መጽሐፍት ተፈጠሩ። አሁን መጽሐፍትንም ተፈጥሮም መጽሐፍ ተጠቅመን ከእግዚአብሔር ጋር መገናኘት ካቃተን ግን በጣም ከባድ ነው። አይነቱ ማብራሪያ የሰጠበት ጽሁፍ አለ። አሁን ጽሁፍ አለ። ከጽሁፉ ጋር አይደለም ግንኙነታችን ከእግዚአብሔር ጋር ነው። ያ ጽሁፍ እግዚአብሔር ጋር እንዲያገናኘን ነው። ስለዚህ ጽሁፍ አንብቦ ከጽሁፉ የሚመለስ ሰው ይኖራል ማለት ነው። ግን የጽሁፉ ዓላማ በራሱ ወደ እግዚአብሔር ለማሻገር ነው። ቅዱሳት ስዕላትም እንደሱ ስንወስድ ቅዱሳት ስዕላት ከቅዱሳት ስዕላቱ አልፈን የቅዱሳት ስዕላቱ ባለቤቶች ወደ ሆኑት መገናኘት እንድንችልና ተሳልመን እንድንመጣ ነው። ቤተክርስቲያን ስንሄድም አክሱም ስንሄድ ወይም የሆነ ቤተክርስቲያን ስንሄድም እዛው ህንፃው ላይ ቆመን የሆነ ቦታ ላይ ዛፍ ላይ ቆመን ውዳሴ ማርያም አድርሰን የሆነ እንዲህ ብዬ መጥቻለሁ ብለህ ከሱ ለመመለስ ሳይሆን ከሱ በስተጀርባ ከእግዚአብሔር ጋር ግንኙነት እንዲኖረን ነው። ያው እንደ ጸጋው የራሱ ልዩነት አለው። ግን ደግሞ በአቅማችን የአእምሯችንን እያሳደግን እንሄዳለን። አእምሯችን እያደገ በሄደ ቁጥር ደግሞ የእምነታችን ሙላትና የእምነታችን ጽናትና የአእምሯችን ስፋት ሁለቱ እነዚህ ተጨምረው ወደ መንፈሳዊ እድገት እንድናድግ ያደርጉናል። ስለዚህ ሃይማኖት ሕያው የሆነ ከእግዚአብሔር ጋር ግንኙነት እንዲኖረን ማድረግ ነው። ሕያው የሆነ ያ ሕያው እንዴት ነው የሚገኘው? ሕያው ነው ብሎ እንዲነግረን አይደለም። ነግሮናል አስቀድሞ ከወደዳችሁኝ ብሏል። ወይም ደግሞ እኔ በሱ ያለሁለት እሱ ደግሞ በእኔ ያለ ብዙ ፍሬ ያፈራል ብሎ ተናግረዋል። አስቀድሞ ተናግረዋል። ያ ሕያው ስለሆነ ቃሉ ይቀጥላል። ግን ደግሞ ፊል እናደርገዋለን። ልክ ባለፈው እንደ ቻሌንጅ ነገር አድርጌ እንዳቀረብኩት ማለት ነው። በቤተ ክርስቲያን ሄዳችሁ ውዳሴ ማርያም ካደረሳችሁ የራሳችሁ ጸሎት ከጸለያችሁ በኋላ እስኪ በቃ ተዘጋጅታችሁ እስኪ ለ5 ደቂቃ አዋሩት እግዚአብሔርን። ያ የምታዋሩት ወሬ ሳትጽፉት ወይም ደግሞ ከዛ በፊት ሳታስቡበት የሚሰማችሁ ስሜት አዋሩት። ከዛ ይህንን ማዋራት የቻለ ሰው ፊል እያደረገው ነው ማለት ነው። አሁን ኃጢአተኛ መሆን፣ ጻድቅ መሆን፣ ባለማዕረግ መሆን፣ ውዳሴ ማርያም የሚያደርስ መሆን፣ በየሰንበት ቤተክርስቲያን የሚመላለስ ሰው መሆን እነዚህ አይደሉም ወሳኝ የሚባሉ ነገሮች። አትመላለሱ አንመላለስ አይደለም። ስንመላለስ አንድ ጊዜ ስለምንመለስ ከዛ ደግሞ እኛ ድክመት ቢኖረንም ርህሩህ አባታችን እዛ ጊዜያችን ስናሳልፍ ሳንባረክ አንመጣም። እሱ የታወቀ ነው። ግን እያልኩ ያለው በቃ ይሄድና አንድ ሰው የራሱ ሐሳብ ያዋራና እንዴት ነው ፊል ያደረጋችሁት ነው የኔ ጥያቄ የነበረው። እንደ እብድ ተሰማህ ወይስ ሸም ያዘህ ወይስ የምትናገረው ነገር እንትን ለማድረግ ሳንሱር ለማድረግ ሞከርክ? ማለት አይ ይሄ ንግግር ለእግዚአብሔር አይሆንም፣ እንዲህ ብዬ ልናገረው፣ እግዚአብሔር እኮ እንዲህ ነው የሚወደው፣ እንዲህ አይነት ቅርጽ ላስይዘው የሚል ሐሳብ መጣልን ነው። አብዛኛው የሚመጣልን እሱ ስለሆነ ማለት ነው። ሰዎችንና እንሞክረዋለን፣ ደጋግመን እንለዋለን። የሚመጣልህ በቃ እንዲህ ብዬ ልናገረው ምናምን አንልም። ይሄ የት እንወስደዋለን? ወደ ጓደኛችን ጋር እንወስደዋለን ብዬ ነበር። ጓደኛችን ጋር እንሂድና ከዛ በኋላ እናማለን። ሐሜትም ሊሆን ይችላል፣ ጥሩ ወሬም ሊሆን ይችላል። ዞሮ ግን ከስሜታችን እዛ እንዳለ አምነን ዝም ብለን እናወራለን። አሁን ያ ሰው ባይኖር አናወራውም፣ የታወቀ ነው። አናወራውም ብቻ አይደለም አይመጣልንም ጭምር። የምንናገረው ነገር የሚመጣልን ያ ሰውዬ ስላለ ነው አጠገባችን።
አሁን ሰውየውን ጓደኛችን እያው ተመስጠን ይሳሳታለው የሳንስሩል አድርጎ ይሄ ላስተካክለው ሳንዘጋጅ ጓደኛችን እንደምናወራው ልክ እግዚአብሔር ፊት ሂደን እንደሱ ማውራት ካልቻል ያው ከእግዚአብሔር ጋር ያለን ግንኙነት ህያውነቷ አጠራጣሪ ነው ማለት። ምክንያቱም ውዳሴ ማርያም ይሁን ዳዊትም ይሁን የምንጸልየው ጸሎት እሱ አይደለም ህያው የሚያደርገው እርሱ ራሳቸው ከእግዚአብሔር ጋር ህያው ግንኙነት መስክረው ያመጡት ነው። አባቶቻችን ህያው ግንኙነት መስርተው የደረሱት ድርሰት ነው ውዳሴ ማርያም ማለት። የደረሱት ድርሰት ነው ዳዊት ማለት። ህያው ግንኙነት መስርተው አሁን በባዶ በቆፎ ዝም ብዬ እያነበብኩት ከሆነ ያው ሪከርድ እንደተደረገ ለማጣጣል አይደለም እንደዚህ እያልኩ ያለው ሞር እንድንሰራ ነው ወደ እግዚአብሔር ለመቅረብ ህያው ግንኙነት እንዲኖር። ስለዚህ ሃይማኖት ይሄ ነው ዓላማው እያለ ነው። እነዚህ ዓላማዎች በኋላ ስለምጠቀምባቸው እያያዛችሁልኝ እንድትወዱ ደስ ይለኛል። ከዛ ቀጥሎ ደግሞ ልባችን የሚሸጋገርበት ነው። ምንድነው? በመንፈስ ታደሱ እንደተባለ በልቡናችን ከውስጥ እንድንታደስ ነው። ወዴት? ወደ እግዚአብሔር መምሰል እንድንታደስ። አሁን መታደስ ሲባል ልቤ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዴ። ደስ ያለው ሰው ቤተክርስቲያን ሳይሄድ ሲቀር የሚሸማቀቅ ሆኖ ከሆነስ ለኃጢአትም ሳይሆን ለፈርቶ ሳይሆን ለጽድቅም ብሎ ሳይሆን እግዚአብሔርን አፍቅሮ ሳይሆን ጓደኛው ወይም ጓደኛዋ ቤተክርስቲያን አልሄድሽም ትለኛለች ብላ አስባ ቢሆንስ? ወይ ደግሞ ቀጥለን ወደምናየው ይሄ ባህል ልምድ ሆኗት እሱ ካላደረገችው ደስ ስለማይላት ሆኖ ቢሆንስ? ስለዚህ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ የሚባለው ያ ደስታ ከልብ የመነጨ ደስታ እንዴት እናውቀዋለን? ያው እያደግን ስንሄድ ነው እንጂ ያልቀመስከው ነገር ካልቀመስከው አልቀመስከውም። በዛም ቢወራ በዛም ቢነገር ቢተነተን ምን የምታውቀው ነገር አይኖርም ነው። ሌላኛው ይሄ የእድገት መንገድ ነው። ሃይማኖት የእድገት ነው። ወዴት ነው የምናድገው? ከእግዚአብሔር ጋር አንድ ወደ መሆን፣ ከእግዚአብሔር አንድነት እንዲኖረን፣ ከእግዚአብሔር ወደ መተሳሰር፣ ይሄ ቲኦሲስ የሚሉት ጉዞ መጓዝ ነው። አሁን ይሄ ጉዞ ግን ክላሪቲ እንዲኖረን የምፈልገው ነገር አለ። ይሄ ክላሪቲ መጀመሪያ ይሄ ጉዞ ምንድነው ብለን ካል በቃ ኢንፋይናይት ነው እንላለን። መጨረሻ የሌለው ነው። ዝም ብሎ የሚቀጥል ጉዞ ነው፣ ግን በሁለት ፋይናይቶች ያለ ነው። ስለዚህ ኢንፋይናይት ነው ግን within two ፋይናይትስ ነው ያለ ማለት ነው ይሄ ጉዞ። ስለዚህ መነሻ አለን ማለት ነው፣ መድረሻም አለን፣ ግን ጉዞው ኢንፋይናይት ነው። ሃው ወደ እግዚአብሔር የምናደርገው ጉዞ ነው እያልን ያለ ነው። አሁን እኛ ወደ እግዚአብሔር የምናደርገው ጉዞ ነው እንጂ እግዚአብሔር ጋር የምንደርስበት አይደለም። እግዚአብሔር ጋር የምንደርስበት ማለት እግዚአብሔር የምንሆንበት አይደለም። አንደርስም ሳንደርስ ነው የሚያበቃው ማለት ነው። አሁን ያበቃል ስላችሁ ዘመን ስለማያበቃ እኛም ዘመን ብለን እየጠራ ነው ያለን ነገር ከትንሳኤ ዳግም ትንሳኤ በኋላ ከዚህ ዘመን ስለምንወጣ ነው እንጂ መነሻ አለ። መነሻ የት ነው ከተባለ እኔ በቃ የዛሬዋ እኔ፣ የዛሬዋ አንቺ፣ የዛሬዋ አንተ ነህ። እሱ ነው መነሻው። ከዛ ተነሳ። ባር ቤት ልትኖር እኮ ትችላለህ። ቤተክርስቲያንም ኑር፣ ባር ቤትም ኑር፣ የሆነ መጽሐፍ የተማርክም ሁን፣ ገና አዲስ እየተጠመቅክም ሁን፣ ያቺ መነሻ ናት፣ ምንነሳባት ናት። በቃ ልክ የመዳን ዛሬ ነው የመዳን ቀን ዛሬ ነው ሲባል ድነን የምንጨርስበት ሳይሆን በቃ ከጀመርከው እሱ ነው መዳን የሚባለው የሚጨረስ ነገር ስለሌለ ማለት ነው። ስለዚህ ከዛች ጀምሬ ከዝሙት ቤትም ሊሆን ይችላል ከየትም ሊሆን ይችላል፣ ዝሮ ዝሮ ግን ወደ እግዚአብሔር ፊት ያደረኩባት ቦታ ላይ ከሷ መነሻለኝ። ከዛ ሄዳለሁ ብሄድ የፈለኩትን ያህል ማዕረግ ብጨምር እግዚአብሔርን አላክልም፣ እግዚአብሔርም አላክልም፣ ወደ እግዚአብሔር መምሰል ግን አድጋለሁ። ስለዚህ ይሄ መንገድ ኢንፋይናይት ነው ማለት ነው። የማያልቅ ወደ እግዚአብሔር የምናደርገው ጉዞ ነው ማለት ነው። ምናልባት ለመግለጽ የረዳኝ እንደሆነ ይሄ እያልኩት ያለው ነገር በ3 እና በ4 ቁጥር ከ3 መነሻ ካል መድረሻ 4 ካል አሁን 3.00000 ምናምን ብለን አንድ ልንል እንችላለን። 3.0 ምናምን እያል ነጥቦቹ እኛ ልንቆጥራቸው በማንችል ደረጃ ነው የሚሄዱት። ስለዚህ ኢንፋይናይት የሆነ ቁጥር በ3 እና በ4 መካከል እንኳን አለ። ለማስረዳት ብዬ ነው። ወደ እግዚአብሔር የምናደርገው ጉዞም ካለንበት ጀምረን ከዛ ወደ እግዚአብሔር የምናደርገው ጉዞ ነው። ፊታችን ወደ እግዚአብሔር ሆነን ግን እግዚአብሔር ሳንሆን ያቺ የእግዚአብሔር ምስል እየመራችን እንሄዳለን።
የመጨረሻው ፍጹም ሰው መሆን ነው፣ የኛ መጓዝ ነው። ፍጹም ሰው የማድረግ ግን የእግዚአብሔር ስራ ይሆናል ማለት ነው። ይሄ ለማድረግ ደግሞ ፍጹም ስም ሆኖ የመጣው መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ እኛ ሰዎች ነን እንጂ ፍጹማን ሰዎች አይደለንም። ይሄኛውም እንትን እናየዋለን። ማለት ምን እያልኩ ነው? ሰው ሲፈጠር በእግዚአብሔር ምስል ነው፣ በእግዚአብሔር ምስል ነው የሚለው የሚለውን ፊደል ኢን ዘ ኢሜጅ ኦፍ ዘ ጋድ ብለውታል። ኢን ዘ ኢሜጅ ኦፍ ዘ ጋድ። ስለዚህ ኢን ዘ ኢሜጅ ኦፍ ዘ ጋድ ከተፈጠረ ኢሜጅ ኦፍ ጋድ የሚባል አለ ማለት ነው። ኢሜጅ ኦፍ ጋድ አለ፣ ከዛ ጋድ የሚባልም አለ ማለት ነው። አሁን ይሄ እንድንሞላው ኢሜጅ ኦፍ ጋድ እንድንሆን በዛ በፍጥረት ከመውደቃችን በፊት በነበረው በተፈጠርነው ፍጥረት ወደዛ እንድናድግ ተፈጥረን፣ ነገር ግን ሳንሆን ቀረና መድኃኔዓለም ኢየሱስ ክርስቶስ ሁለት ስራ ሰራ። አንደኛው ፍጹም ሰው ሆነ፣ ይሄኛውን ሆነ። ከዛ እኔን ሁኑ እኔን ምሰሉ አለ። ሁለተኛ ደግሞ አዳነን ማለት ነው። ሁለት ስራዎች ሰራ። ስለዚህ ይሄ እድገት ፍጹም ሰው እንሆናለን። የምንሆነው የእግዚአብሔር እርዳታ ነው፣ በእግዚአብሔር እርዳታ ነው። ይሄኛውን ደግሞ ሙሉ ፍጹም ሰው ለማድረግ በዛኛው በዳግም ትንሣኤ በሚደረገው ነው የሚሆነው። ስለዚህ ህያው የሆነ ግንኙነት እንዲኖረን ነው። ህያው ነው እያልኩ ያለው የአምልኮት ስርዓት እንዲኖረን፣ ህግ እንዲኖረን፣ የሆነ ህግ እንድናከብር፣ ህግ ማክበሩ ራሱ ወደዚህ ህያው ወደሆነ ወደ ዝምድና ለማድረስ ነው እያልኩ ያለው። ስለዚህ ሌላኛውን ደግሞ ወደ እግዚአብሔር መምሰል የምናድግበት ነው። ያ እድገት ደግሞ በሁለት መጨረሻ ያላቸው ስል ምንድነው? ለመወሰን ሳይሆን ጉዛችን መጀመሪያ ያለው መጨረሻ አለው። መጀመሪያው ካለሁበት ቦታ ነው የሚጀምረው፣ መጨረሻው እግዚአብሔር ነው። ጉዞዬ ነው እያልኩ ያለው። እግዚአብሔር ፋይናይት ነው እያልኩ አይደለም። ጉዞ ኢንፋይናይት የሆነ ጉዞ በሁለት ፋይናይቶች መጀመሪያና መጨረሻ ያለው ነው እያልኩ ያለው። እነዚህን ከባህል ጋር አያይዘን እናያቸዋለን። አሐቲ ያልኳችሁም እንዳትረሱ፣ ቅድስት ያልኳችሁም፣ ኩላዊትም ሐዋርያዊትም ያልኳችሁ ነው። አሁን ይሄ እያልን ያለን ሃይማኖት እየገለጥ ነው። እንዴት ነው የመጣ ወደኛ የሚለው ነው። እንዴት ነው የመጣ የሚለው በትክክል ለመረዳት ወደ ባህል እንዴት መግባት አይችልም፣ እንዴትስ መግባት ይችላል የሚሉ ነገሮችን በትክክል አይተን ለማለፍም እንዲጠቅመን ሶስት ነገሮች አነሳለሁ። ግን በዋናነት ሁለቱ ነገሮች ናቸው። አሁን አንደኛው ይሄ ዳይሬክት ሬቨሌሽን የምንለው በቀጥታ የተገለጠውን ማለት ነው። ከዛ ይሄ የት ነው የተገለጠው የሚለው ያው መጽሐፍ በሙሉ ስለሱ ስለሚያወራ ብዙ አላብራራውም። ማለት ዘፍጥረት 2:15 እስከ 17 ያለውን በገነት አዳምና አዳምን ያነጋገረበት አለ፣ የሰው ልጅን ያነጋገረበት አለ። ከዚህ እጽ ከበላህ የሞትን ሞት ትሞታለህ ብሎ ሲያናግረው ያኛውን ቀጥታ ነው እያናገረው ያለ። መልሶ ደግሞ ከወደቅን በኋላ ኦሪት ዘፍጥረት ምዕራፍ 3:8 አካባቢ ሄደን ደግሞ ስናይ ወሰሙ ቃለ እግዚአብሔር እንዘ ያንስሱ ውስተ ገነት ፍናወሰርክ ነው የሚለው። ድምፁ ሰሙና ፈሩ ተደበቁ ምናምን ነው የሚለው። ያ ድምጽ እየተሰማ ያለ እግዚአብሔር ነው። ስለዚህ አሁን እግዚአብሔር የተናገረው ንግግር ሃይማኖት ነው ወይ የሚል ጥያቄ ደግሞ ከሆነ ያለው እግዚአብሔር ከሰዎች ጋር የሚገናኝበት፣ ሰዎች ደግሞ ከእግዚአብሔር ጋር የሚገናኙበት ብለን ስለሆነ እየተናገር ነው ያለን። በሰው ልጆችና በእግዚአብሔር የሚደረግ ኮንቨርሴሽን ሃይማኖት ነው ብለን እየያዝ ነው ያለን ማለት ነው። ከዛ በኋላ ደግሞ ስናይ በዕብራውያን ምዕራፍ 1 ገና ከመጀመሪያ ስንጀምር በብዙህ ነገር በብዙህ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቱ መጀመሪያ በነቢያት እየተናገረ መጣ። ምትካት ማለት ነው። ወደ ሐሪሰ መዋዕል ነገርነ በወልዱ ዘረሰ ወራሴ ለኩሉ ሁሉን ወራሽ ባደረገው ደግሞ በኋላ በመድኃኔዓለም ኢየሱስ ክርስቶስ ነግሮናል። ስለዚህ በእግዚአብሔርና በሰው ልጆች ጋር የተደረጉ ንግግሮች እና ደግሞ እነሱ ቀጥተኛ ሲሆኑ በቀጥታ በመገለጥ እናገኘዋለን ሃይማኖት እንላለን ማለት ነው። ሃይማኖት በመገለጥ ቀጥተኛ በመገለጥ ሃይማኖት ወደኛ ይመጣል እያለ ነው። ከዛ ወደኛ ስንል ወደ ሰዎች ነው እያልኩ ያለው ለጊዜው። ከዛ እነ ኖህ ብናይ፣ አብርሃም አባታችን ብናይ፣ እነ ሙሴ ብናይ፣ እነ ነቢያቶቹ በሙሉ ብናይም መጽሐፍ ላይ ሄደን ብናነብ ከእግዚአብሔር ጋር ያደረጉት ግንኙነት ነው። በቀጥታ እግዚአብሔር አናግሮናል። በግምት እንዲህ ተብሎ ከሚለው ይልቅ በቀጥታ ያናገረን ጥቅሶች ይበረታሉ ይበዛሉም ነው። ስለዚህ መነሻው ሃይማኖት እግዚአብሔር ነው። መጀመሪያ ፈጥራለሁ ብሎ አሰበ። ከሚፈጥረው ሰው ደግሞ በዚህ መልኩ ነው ምግባባ አለ። በዚህ መልኩ ለመግባባት ደግሞ በውስጥ ላይ በኔ ምስልና በኔ አምሳል ፈጥረዋለሁ፣ ወደ ፍጹም ሰውነትን የሚያደርግ አድርጌ ፈጥረዋለሁ ሲል ያኔ ኢኒሼት አድርጎታል። ስለዚህ ሰው አይደለም የፈጠረው ማለት ነው። ሃይማኖት ከእግዚአብሔር ነው የምናገኘው ነው። ከዛ ቀጥሎ ያለው ይሄ ዲቫይን ኢሜጅ የሚባለው ወይም ደግሞ በውስጣችን ያለችው በእግዚአብሔር ምስል ውስጥ መፈጠራችን ያቺ ምስል ማለት ነው።
አሁን ያቺ ምስል ምንድናት ሲባል ከእግዚአብሔር ተለይታ የሆነ ቦታ የተቀመጠች ሆና አይደለም። እግዚአብሔር ሙሉ በኩል ሄነዋልና እኛ ተፈጠርንና እኛ ያለንበት ውስጥ ደግሞ ሄድና ኢን ዘ ኢሜጅ ኦፍ ዘ ጋድ ተባልን። በእግዚአብሔር ምስል ውስጥ ተባልን ደግሞ ማለት ነው። በእግዚአብሔር ምስል ተባልን እኛ ደግሞ። አሁን ያቺ ምስል ማለት ነው ያቺ ምስል ከእግዚአብሔር ዳይሬክት አይደለችም ወይ የሚለው በሁለት ስለምትሰራ ነው። ለምን ስብሐት ይዘመሃቤሁ ይባላል። ምስጋናው ከራሱ ወደ ራሱ ይባላል። ስለዚህ ያቺ ራሱ ወደ ራሱ እኛ በፈጠረበት ውስጥ እኛን ወደ እግዚአብሔር የሚያቀርብበት መንገድ ስላለ ያው እሱ ሆና ሳለች ግን ደግሞ በውስጣችን ያለችው ምስል ብለን እንናገራለን ማለት ነው። አሁን እንደዚህ ያልንበት ምክንያት ምንድነው? ቅዱሳን አሉ ሳያናግራቸው ምንም ሳይላቸው ምን ሳይላቸው ይተጉና ይጸልዩና ያቺ የውስጥ የእግዚአብሔር ምስል ከእግዚአብሔር ጋር መገናኘት ማለት መገለጥ ማለት ነው። በሌላ አባባል እሷ ትገለጣለች፣ ግን ከውስጣቸው ጀምራ በውጭ እግዚአብሔር ወደኛ ሲገለጥ፣ በውስጥ ደግሞ እግዚአብሔር ከኛ ሲገለጥ ማለት ለእግዚአብሔር ተገለጠለት ማለት አይደለም፣ ወይም ለሌላ ኤጀንት እያልን አይደለም፣ ግን ከኛ ሲገለጥ ነው። ይሄኛውም አለ። ስለዚህ በጸሎትም በምንም ስለዚህ ይህች ዲቫይን ኢሜጅ ወይም ደግሞ በእግዚአብሔር ምስል መፈጠራችን እሱ አንድ እንላለን። ልክ በመጽሐፈ መክብብ ይመስለኛል ምዕራፍ 3:11 አካባቢ ወኩሎ ህቡረ ወሃቦ ለጓለ ማነው ለዓለም ውስጥ ልቡ ይላል። ወኩሎ ህቡረ ወሃቦ ለዓለም ውስጥ ልቡ በልቡ አደረገለት የሚላልና ይሄኛውን የእግዚአብሔር ምስል የተፈጠርን ስለሆነ በውስጣችን ያለ የእግዚአብሔር ምስል በውስጣችን ያለ ስላችሁ እግዚአብሔር እዛ አስቀምጠን ደግሞ በውስጣችን ሌላ የእግዚአብሔር ምስል አይደለም፣ ሲገለጥ በቋንቋ ነው እንጂ በህላዌው እግዚአብሔርና ህላዌው በእኛ ምስል ሲሆን ነው እያልኩ ያለው። ስለዚህ ሶስተኛውን ደግሞ ከባህል ጋር ማስተሳሰር ማየት የሚፈለኩት ከህዝብ ወደ ህዝብ ሲሸጋገር ማለት ነው። ከሌላ ሰው ወደ ሌላ ሰው አሁንም የእግዚአብሔር ቃል ነው፣ ግን ከሌላ ሰው ወደ ሌላ ሰው ሲሸጋገር ለምሳሌ አባቶቻችን አሉ እና አብርሃም እነምን ስንል በዘር በጎሳ በምናምን በቃ የአብርሃም ዘር የያዕቆብ የምናምን እየተባለ የራሳቸው ጎሳ ነበራቸው። በሱ መልክ ሲተላለፍ ኑሯል። በነቢያትም ከኔሽን ወደ ኔሽን ከሀገራት ወደ ሀገራት እየዞሩ አንዱ ሀገር እየገቡ አንዱ ንጉስ ጋር አንዱ ሆነ ጋር እየዞሩ ሲያስተምሩ ኑሯል። ከዛ በመጨረሻ ደግሞ ሁሩ ማህሩ ተኩላ አጽናፈ ዓለም ተብሎ ደግሞ የተሰጡ ሐዋርያት አሉ። ስለዚህ ሐዋርያትም ያው ይዘውት እያስተማሩ እየሄዱ ነው። እነዚህ ግን የሚደረጉ ከአባት ወደ ልጅ የሚሆን ከልጅ ወደ ወንድም የሚሆን ከኔሽን ወደ ኔሽን የሚሆን ውስተ ኩሉ ዓለምም ይሁን ይሄ መገለጥ ግን አለ። መጀመሪያ የሚሰብኩት የእግዚአብሔር መገለጥ ነው። አሁን የእግዚአብሔር መገለጥ ለኔ ተሰበከ ማለት ተገለጠ ማለት አይደለም። ምክንያቱም ለመገለጥ የሚያስፈልጉት ነገሮች አሉት። የኔ ነፃ ፈቃድ ስላለ ስለተሰበከኝ ብቻ ሲሰበክ እየተሰበኩ ነው ብሎ እኔን የመቆጣጠር ወይም ደግሞ እኔን የሆነ ነገር የማድረግ እንትን የለው። ስለዚህ ይሄኛው ወደ እኔ ደግሞ ሲገለጥ በቀጥታም የተገለጠ በልቡ እግዚአብሔር ምስል በእግዚአብሔር አርአያና አምሳል ስለተፈጠረ ብቻ የተገለጠለትም ይሁን ሁሉ የተገለጠለትን እኔን ሲያስተምረኝ እኔም ደግሞ መገለጥ ያስፈልገኛል ማለት ነው። ያ መገለጥ ግን ምንድነው? ከውስጤ እንዲቀጣጠል ነው። ከውስጤ እንዲቀጣጠል ነው። ይሄኛውን የውስጥ መቀጣጠል ደግሞ እንዴት ነው ካል የሆነ ሰው ይነግረኛል። ያ የነገረኝ ነገር በውስጤ ካልተቀጣጠለ ከሰማይ ከእግዚአብሔር እና ከዛ ከመለኮታዊው ኃይል ተያይዞ ካልተነሳ ያው እኔ ሰማሁ ነው የሚባለው ማለት ነው። ማክሲመም ሄደ ቢባል ደግሞ አዳመጥኩኝ ይባላል። ወደ አይምሬ እንደ ዕውቀት እንደ በቃ ኢንተሌክቹዋል አድቫንስመንት የሆነ ጨምራለሁ ማለት ነው። ለዚህኛው ደግሞ ምን ማየት እንችላለን? የማቴዎስ ወንጌል ሂደን ምናየው የቅዱስ ጴጥሮስ ማለት ነው። ሰው ማን ይለኛል ብሎ በሚጠይቃቸው ጊዜ ያው ሁሉ የመለሱን መልስ እዛ አለና እንዲህ ይልሃል እንዲህ ይልሃል እንዲህ ይልሃል እንዲህ ይልሃል የሚል መለሱና አንተም ሰመነቱ ይሉኝ ሲላቸው ሐዋርያት ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ተናግሮታል። አሁን ይሄ ንግግር አንተ ውእቱ ወልደ እግዚአብሔር ሕያው ከየት ነው የመጣ ለሚለው ከዚህ መጣ ማለት ሳያስፈልገን ራሱ መድኃኒዓለም ኢየሱስ ክርስቶስ መልሶለታል። ምንድነው ያለው? ኢከሰተ ለከ ዘስጋ ወደም። አሁን ይሄኛውን የገለጠልህ የደምና ስጋ አይደለም የገለጠልህ። ይሄ ዕውቀት ከደምና ስጋ የመነጭ አይደለም። አላሁ የዘበሰማያት በሰማያት ያለው አባት የገለጠልህ እንጂ አንተ አለት ነህ። በዚህ አለት አሁን በዚህ አለት መሰረታት አንተ አለት ነህ። ቤተክርስቲያንም በዚህ አንጻታለሁ የሴል ልጆች አይችሏትም ብሎ ቀጠለና
ቤተክርስቲያን አሁን የት ላይ መሰረታት ማለት ነው? ቅዱስ ጴጥሮስ በተናገረው ንግግር። ያ ንግግር ምንጩ ከየት? ከሰማይ ከአባቴ ከእግዚአብሔር ማለት ነው። አሁን እየተናገረ ያለ ማን ነው? ቅዱስ ጴጥሮስ። እሺ ቅዱስ ጴጥሮስ እየተናገረው ከሆነ ምን ይባላል? ይሄ ምን ላይ ይመደባል? ቀጥታ መገለጥ ነው የሚባለው ወይስ የእግዚአብሔር ምስል መገለጥ ነው የሚባለው የሚለው የኛውን ነው። በቅዱስ ጴጥሮስ ነው እየተነገረ ያለ ይሄ ንግግር። ልክ በደመና ሆኖ በጥምቀት ላይ ዝንቱ ተወልደ ዘአፈቅር ብሎ አብ እንደተናገረ ሳይሆን በቅዱስ ጴጥሮስ ነው እየተናገረ ያለ። በቅዱስ ጴጥሮስ ነው እየመጣ ያለ። በቅዱስ ጴጥሮስ መምጣት የተፈለገበት ቅዱስ ቤተክርስቲያን የምትመሰረትበት የሰው ልጅ ስላለ ማለት ነው። የእግዚአብሔር ምስል ያለው ማለት ነው። ስለዚህ ቅዱስ ጴጥሮስ ቢናገረውም የተገለጠለት ያመጣው ግን ከየት ነው ካል ያው ከውስጥ መገለጥ ነው። ስለዚህ በትምህርት የምናገኘው በዛም እናገኘው ልቡናችን ጋር ተያይዞ ካለ ከተፈጠርንበት የእግዚአብሔር ምስል ጋር ተሳስሮ የሆነ ከእግዚአብሔር ጋር ያገናኘን ይገባል። እንዲያገናኝንም መስራት፣ መጸለይ፣ መትጋትም ይኖርብናል። ስለዚህ ከሰው ወደ ሰው ይተላለፋል ስል ስርዓቱ ነው መንገዱ ወደ እግዚአብሔር መሄጃ ያቺ ሕያው የሆነች ግንኙነት ከእግዚአብሔር ጋር ያለች ግንኙነት ወደ እግዚአብሔር የማደግን ሂደት ለማግኘት የሚጠቅም መንገድ ወንጌል መንገድ ሆኖ ያገለግላል። የሚሰበከው ስብከት መግቢያ በር ይሆናል። የሚነገረኝ ንግግር እንዲህ ነው እንዲህ ብዬ ልቤን ለመቀስቀስና ወደ እግዚአብሔር ለመሄድ ዝግጁ እንድሆንና እንድበረታ ያደርገኛል። ስለዚህ ከሰው ጋር ወደ ሰው ስል ሃይማኖት ከሰው ወደ ሰው ይተላለፋል ስል ትምህርቱን ነው ወደ ሃይማኖት ወደ እግዚአብሔር የሚወስደው መንገዱን ነው ወይም ደግሞ ማብራሪያውን ነው ይሄኛውን የሚወስደው ማለት ነው። ይሄ እግዚአብሔር ምስል የሚባለው ደግሞ እያልኩ ያለው ያው ንግበር ሰብአ በአርአያነ ወአምሳሊነ ብለው በእግዚአብሔር ምስል ስለተፈጠርን አፈጣጠራችንም ከመጀመሪያ እንደሱ ስለሆነ ነው። ስለዚህ እነዚህ ሶስት ነገሮችን ካየን በኋላ እንሂድና ባህል ነው የሚመጣው ቀጥሎ